ዓለም የቆመችው በሰላዮች ነው። ለ25 ዓመታት ሀገሩን ሰልሎ መረጃ ያቀበለው ሜጀር ጄኔራል ዲሚትሪ ፖሊኮቭ የዓለምን ገጽታ የሚለውጡት ወታደሮች ወይም ሳይንቲስቶች ሳይሆኑ ሰላዮች ናቸው ይላሉ ጸሐፍት። ለዚህ እንደ ማስረጃ የሚቀርበው የሁለተኛው የዓለም ጦርነት የምድራችንን ገጽታ የለወጠው በሰላዮች በመሆኑ ነው። ለምሳሌ የኒውክሌር ቦምብን የታጠቀችው ብቸኛ ሀገር አሜሪካ ነበረች። በመሆኑም ከአሜሪካ የኒውክሌር ቀመሩን የወሰዱት የሶቪየት ኅብረት ሰላዮች ሲሆኑ በዚህም ሀገራቸውን ሁለተኛዋ የኒውክሌር ቦምብ ባለቤት አድርገዋታል። የዓለማችን ሰላዮች ለሀገራቸው መፍትሄም ሆኑ ብዙ ችግሮችን አምጥተው ያውቃሉ። የዓለም ሀገራት ወጣም ወረደም ያለ ሰላዮች አይኖሩም። የዓለም ሀገራት ጥበባት እየረቀቁና በቴክኖሎጂ እያደጉ በሄዱ ቁጥር መረጃ ማግኘት የግድ ይላል። አጥፊም ሆኑ አልሚ የቴክኖሎጂ ውጤቶች ሀገራትን ያስጨንቃሉ፣ አለያም ቴክኖሎጂውን ለማግኘት ጥረት ያደርጋሉ። ይህንን ጥረት ለፍሬ የሚያበቁት ደግሞ ሰላዮቹ ናቸው። ከመሬት እስከ ህዋ ያሉት የቴክኖሎጂ ውጤቶች ደግሞ ለዚሁ ለመረጃ ማግኛ ተግባር ይውላሉ። ከሁሉም የሚልቁት ግን ውድ ሕይወትን በሚያስከፍለው የስለላ ሙያ ላይ የሚሰማሩ ጥልማሞቶች ናቸው። ሰላዮች የሌሎችን ሀገራት ሚስጥር ለማወቅ ብቻ ሳይሆን የራሳቸውን ሀገር ደህንነትም ለማወቅ ይሰልላሉ። ስለላ ለጠላት ብቻ ሳይሆን በወዳጅ ሀገራት ላይም የሚካሄድ የደህንነት ተልዕኮ ነው። በቅርቡ እንኳን የአንድ ሳንቲም ሁለት ገጽታዎች ናቸው በተባሉት እስራኤልና አሜሪካ መካከል የተፈጠረውን ማየት ይቻላል። እስራኤል የአሜሪካንን ጓዳ ጎድጓዳ ስትሰልል እንደነበር የሚጠቁሙ መረጃዎች ሾልከው ወጥተው ነበር። በአጠቃላይ በሰላም ለመኖር ካልሆነ ጦርነት ለመቅጠም ስለላና ሰላይ ያስፈልጋሉ እያልን ወደ ዛሬው የሁለት ዓለም ሰላይ ወደ ሆነው ሩሲያዊው ጣምራ ሰላይ ጄኔራል ዲሚትሪ ፖሊያኮቭ ተአምራዊ ድርጊት እንወሰዳችሁ። ዘመኑ በሶቪየት ኅብረትና በአሜሪካ መካከል የቀዝቃዛው ጦርነት ከቋፍ ላይ የደረሰበት ነበር። ይህንን የቀዝቃዛው ጦርነት አቅጣጫን ከቀየሩት ሰላዮች አንዱ ደግሞ ሜጀር ጄኔራል ዲሚትሪ ፖሊያኮቭ እንደነበር ይነገራል። ያኔዋን ሶቪየት ኅብረትን እንድትዳከም ካደረጓት በርካታ ምክንያቶች መካከል በውስጧ ተሰግስገው የነበሩት ጥቂት ሰላዮችም ይጠቀሳሉ። ዲሚትሪ ፖሊያኮቭ የሶቪየት ሰላይ ሆኖ ወደ ተለያዩ ሀገራት ተልኮ ነበር። ነገር ግን ለሀገሩ መንግስት የከረረ ተቃውሞ ስለነበረው ለራሱ ሀገር ጠላት ለሆነችው ለአሜሪካ መረጃ ማቀበል ጀመረ። ፖሊያኮቭ ለ25 ዓመታት ከሀገሩ ከሶቪየት ጓዳ መረጃዎችን እየቃረመና እየመነተፈ ለአሜሪካ አስተላልፏል። የታሪክ ተመራማሪዎች ቀዝቃዛው ጦርነት ወይም ኮልድ ዋር በሶቪየትና አሜሪካ መካከል እንዳይባባስ ያደረገው ዲሚትሪ ፖሊያኮቭ ነው ይላሉ። አንዳንዶቹ ደግሞ ፖሊያኮቭን ባንዳና ሀገሩን የሸጠ ሲሉት፣ እንደ አሜሪካ ባለስልጣናት ያሉት ደግሞ የመርህ ሰው ይሉታል። ሜጀር ጄኔራል ዲሚትሪ ፖሊያኮቭ በ25 ዓመታት ውስጥ በስለላ ሥራው ለአሜሪካ አሳልፎ የሰጣቸው ቁልፍ መረጃዎች፣ ሀገራዊ ሚስጥሮችና ሰነዶች በርካታ ናቸው። በጠቅላላ ከ20 መሳቢያ በላይ እጅግ ወሳኝ መረጃዎች የደረሳቸው የአሜሪካው ኤፍቢአይ እና ሲአይኤ ባለስልጣናት ጄኔራል ፖሊያኮቭ የዘውድ ላይ ፈርጥ በማለት ያሞግሱታል። ፖሊያኮቭ የተወለደባትን ተምሮ ከፍተኛ የጦር መሪ እንዲሆንና በሙያው እንዲያገለግላት እምነት የጣለችበትን ሀገሩን ሶቪየት ኅብረትን ለከባድ ኪሳራ እንደዳረጋት የሚገልጽም አልጠፋም። እንደ አውሮፓውያን አቆጣጠር በ1913 በቀድሞዋ ሶቪየት ኅብረት በአሁኗ ሩሲያ የተወለደው ዲሚትሪ ፖሊያኮቭ ከመቶ አለቅነት ተነስቶ ታላቅ ማዕረግን ከማግኘቱ በፊት በ20 ዓመቱ የእግረኛ ጦር አባል ነበር። ሶቪየት ኅብረት ከጀርመኑ ናዚ ጋር ለ4 ዓመታት ስትዋጋ ጀብድ ከፈጸሙት ጀግኖች መካከል አንዱ ነበር። ይህ ጀግንነቱ ወደ ሶቪየት ኅብረት የመከላከያ ደህንነት ክፍል እንዲገባ አስችሎታል። የሁለት ሀገራት ጣምራ ሰላይ የነበረው ሜጀር ጄኔራል ዲሚትሪ ፖሊያኮቭ ለአሜሪካ የሰጣቸው መረጃዎች በርካታ ቢሆኑም ለሀገሩ ሶቪየትም እንዲያው ለደንቡ ያህል አነስተኛ መረጃን አጋርቷታል። በርካቶችን ያስገረመው ድርጊቱ ግን አሜሪካን ምድር ላይ ሆነው እየሰለሉ ለሀገራቸው ሶቪየት መረጃ ሲያቀብሉ የነበሩት 4 ሰላዮችን ለአሜሪካ አጋልጦ በመስጠት ማስቀጣቱ ነው። ሜጀር ጄኔራል ዲሚትሪ ፖሊያኮቭ ለአሜሪካ የስለላ ድርጅት ልክ ታልባ እንደማታርድ ላም ሁነኛ የመረጃ ቋት ነበር። በዘመኑ ለዚህ ተግባር የሆነው ዘንድ እጅግ የተራቀቁ የስለላ መሳሪያዎች፣ ትራንስሚተሮች፣ ሰነዶችና ፎቶግራፎችን የሚቀርጹ ልዩ ካሜራዎች፣ የድምጽ መቅረጫዎችና ልዩ ማዳመጫ ዕቃዎች ከአሜሪካ የስለላ ተቋም ተዘጋጅቶለት መረጃዎችን
ያቀብል ነበር። ጄኔራል ፖሊያኮቭ እጅግ ጠንቃቃ፣ ቀልጣፋ፣ ብልህ፣ ልዩ የማስታወስ ችሎታ ያለውና ሱስ የሌለበት እንደነበር ተመስክሮለታል። ፖሊያኮቭ በሶቪየት የወታደራዊ መረጃ ክፍል ውስጥ ለ30 ዓመታት ያገለገለ ሲሆን ይህ ታላቅ ሙያ ከበርካታ ሀገራት ጋር እንዲገናኝ በር ከፍቶለታል። በዚህ ምክንያት በሶቪየት ያሉ መንግስታዊ ተቋማትን መረጃዎች የማየትና የመፈተሽ ስልጣን ነበረው። የሜጀር ጄኔራል ዲሚትሪ ፊዮዶሮቪች ፖሊያኮቭ ከሀገሩ ሶቪየት ለመጀመሪያ ጊዜ የተላከባት ሀገር አሜሪካ ነበረች። በኒውዮርክ በሚገኘው የተባበሩት መንግስታት የሶቪየት ኤምባሲ አባልነት ሲሆን በወታደራዊ አታሼነትም ሰርቷል። የኤምባሲው የወታደራዊ አታሼ ሆኖ ቢመደብም ዋና ስራው ግን በአሜሪካ የሚገኙ የሀገሩን ሰላዮች ማስተባበር፣ መረጃዎችን እየተቀበለ ማስተላለፍ፣ ሰላዮች እንዳይጋለጡ ሽፋን መስጠትና መከታተል ነበር። ሜጀር ጄኔራል ፖሊያኮቭ በስለላ ዓለም 30 ዓመታት ቢቆይም 25ቱን ዓመታት ለሲአይኤ መረጃዎችን በመስጠት ላይ ነበር። እንዲያውም ይሄ ተግባሩ እስኪጋለጥ ድረስ በሀገሩ ሶቪየት ታላቅ ክብርና ታላቅ ማዕረጎችን አግኝቷል። የሶቪየት የጸጥታ መስሪያ ቤት ፋይሎችን፣ ወርሃዊ የሶቪየት ወታደራዊ ሪፖርቶችን፣ ሀገሩ ከምዕራባውያን የምትፈልጋቸውን የጦር መሳሪያ ቴክኖሎጂዎችንና ሌሎች ሚስጥሮችንም ለአሜሪካ ሰጥቷል። የአሜሪካው የስለላ ድርጅት ሜጀር ጄኔራል ፖሊያኮቭን ነፍስ አዳኝ ሲል ያሞገሰው ደግሞ የሩሲያንና የቻይናን ዲፕሎማሲያዊ ሚስጥሮችን ዘርግፎ በመስጠቱ ነበር። በሶቪየቱ መሪ ስታሊንና በቻይናው መሪ ማኦ መካከል የተከናወኑትን መረጃዎች ከፖሊያኮቭ ያገኘችው አሜሪካ በአግባቡ ተጠቅማለች። ሶቪየት ለመጀመሪያ ጊዜ የሰራችውና በታንክ ላይ ተጠምዶ የሚተኮስ ሚሳኤልን አይነትና መጠን መረጃን ለአሜሪካ ያሾለከው ፖሊያኮቭ ነበር። ሶቪየት ዘመናዊ መሳሪያዎችን ለመስራት እንዲያመቻት በምዕራባውያን ሀገራት ያሰማራቻቸውን ሰላዮች ከያሉበት ሀገር እንዲያዙ ቀድሞ ለአሜሪካ ሹክ ያላትና የሀገሩን ህልም ያጨነገፈው ፖሊያኮቭ ነው። ሜጀር ጄኔራል ፖሊያኮቭ የሀገሩን የሶቪየት ህብረትን የኒውክሌር ቦምብ መጠንን፣ የጦርነት አቅምና ዝግጅትን፣ ከተለያዩ ሀገራት ጋር የነበራትን የጦር ስምምነቶችና የጦር መሳሪያ ፍላጎቶቿን የያዘ መረጃን ሳይቀር ለአሜሪካ ይሰጥ ነበር። ፖሊያኮቭ ሀገሩን ትቶ ለአሜሪካ መረጃዎችን ማቀበል የፈለገው የሀገሩን የሶቪየትን ኮሚኒስታዊ መንግስትን በመጥላቱና እንዲዳከም በመፈለጉ ብቻ ነበር። በተለይ ከሁለተኛው የዓለም ጦርነት በኋላ ጆሴፍ ስታሊንና ተከታዮቹ በተበላሸ ስርዓት ሀገሩን መምራታቸው እንደ እግር እሳት ያንገበግበው ነበር። በሶቪየት ህዝብ ላይ የተጫነው አምባገነን ስርዓት መወገድ እንዳለበት ያምንና ይፈልግ ነበር። እውነትና ንጋት እያደር ይጥላል እንዲሉ ሜጀር ጄኔራል ዲሚትሪ ፖሊያኮቭ ሀገሩን የመሰለሉ ሚስጥር ተጋለጠበት፣ እጁ ተያዘ። ቀድሞውም ይህ እንደማይቀርለት የተረዳው ፖሊያኮቭ ወዳልታወቀ መቃብር እሄዳለሁ ብሎ ተንብዮ ነበር። የሶስት ልጆች አባት የነበረው ፖሊያኮቭ በ66 ዓመቱ እንደ አውሮፓውያን አቆጣጠር በ1988 በሀገር ክህደት ተወንጅሎ የሞት ፍርዱን ተቀበለ። ጣምራ ሰላዩ ፖሊያኮቭ ለሁለቱም ሀገራት በሰለለባቸው 30 ዓመታት ውስጥ ከአንዱም ሀገር ገንዘብ አልጠየቀም። መረጃን ለገንዘብ ብሎ የሰጠው ሀገር የለም። ደሞዙን ብቻ እንደሚቀበል ተመስክሮለታል። ሜጀር ጄኔራል ዲሚትሪ ፖሊያኮቭ እኔ የሀገሬን መንግስት እንጂ ሀገሬን ሶቪየት ህብረትን አልከዳሁም በማለት ተነግሯል። የዛሬውን በዚህ አበቃን። እናመሰግናለን።